Why Manchester United when you get that phone call from your agent, I guess, that Manchester United are interested? I can see the smile on your face. He called me and he said, Bruno, so Man United is coming for you. For like 10-20 seconds, I didn't say anything. I was crying, but I didn't want to talk. ትችት አይከፋኝም ይላል ፈርናንዴዝ በድምጽ ውስጥ የአንድ ካፕቴን የተረጋጋ ክብደት እየተሰማ። ሁልጊዜም ከማንኛውም ሰው ትችትን እቀበላለሁ። እኔ የማልወደው ነገር ሰዎች በነገሮች ላይ ሲዋሹ ነው። ሴናሪዮ 1 ግብ ስታስቆጥር ራስ ወዳድ ነህ፣ ኳስ ማቀበል ነበረብህ ይላሉ። ሴናሪዮ 2 ኳስ አቀብለ እድል ትፈጥራለህ። ትችቱ ደግሞ ነገሩን እያወሳሰብከው ነው፣ የአሲስት ሪከርድ ብቻ እያሳደድክ ነው ትባላለህ። ሰዎች ሁልጊዜ ሚዛኑን በሚፈልጉት መንገድ ያደርጉታል ሲል ፈርናንዴዝ በትካዜ ይናገራል። ሰላም ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ ብሩኖ ፈርናንዴዝ በዲያሪ ኦፍ ኤ ሲኢኦ ፖድካስት ላይ ከስቴቨን ባርሌት ጋር ያደረጉትን ቆይታ ዋና ዋና ሐሳቦችን ልናነሳው ወደድን። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አንድን ያልተለመደ ልዩ ማንነት ወይም አኖማሊ ለመረዳት የጅማሮቹን መሰረት መፈለግ ይኖርብናል። በዘመናዊ እግር ኳስ ውስጥ እጅግ የሰዎችን ትኩረት ከሚስቡትና ስሜታቸውን በከፍተኛ ሁኔታ ከሚገልጹት ግለሰቦች አንዱ ከሆነው ተጫዋች ፊት ለፊት ተቀምጦ ስቴቨን ባርሌት አንድ መሰረታዊ ጥያቄ ያነሳል። ለምንድን ነው አሁን የሆንከው? ዘወትር በትኩረት ማዕከል ውስጥ ለሚገኝ ከእድሜው ቀድሞ ላደገና ሁልጊዜም በአጉሊ መነጽር ለሚታይ ተጫዋች በሜዳ ላይ የሚታየው ያ የማያቋርጥ ተነሳሽነት የተቀረጸው ከየት ነው ብሎ ጠየቀው። መልሱ ግን በፖርቹጋል አካዳሚዎች ውስጥ ወይም በትልልቅ ስታዲየም ውስጥ ሳይሆን በአንድ ትንሽዬ ፖርቹጋል ቤት ውስጥ እንደሆነ ነገሩ። ለብሩኖ ፈርናንዴዝ ማንነት በሁለት የተለያዩ ኃይሎች የተገነባ ነው። ለኔ ሁሉም ነገር ስለ ቤተሰብ ነው፣ ሌሎችን ስለ መንከባከብ ነው ሲል ፈርናንዴዝ ያብራራል። አወራሩ በሳምንቱ መጨረሻ ጨዋታዎች ላይ ከሚታየው ተለዋዋጭና ተፎካካሪነት ወደ አስተዋይ ልጅነት እየተቀየረ ማለት ነው። በእግር ኳስ ብቻ ሳይሆን በህይወትም ለመንገስ በአካባቢ ባሉ ነገሮች ላይ በጣም ጠንቃቃ መሆን አለብህ ይላል። የሱን የመቋቋም አቅም የገነባው ውስብስብ የፍልስፍና አስተምሮ አልነበረም፣ ቀላልና በተግባር የተኖረ የእሴቶች ስብስብ እንጂ። ባርሌት በ33 ዓመቱ ባለው የራሱ ተሞክሮ ላይ በመመስረት ስለማደግ አንድ ዓለም አቀፋዊ እውነትን ያስታውሳል። ወላጆቻችን ምንም በማይናገሩበት ጊዜ ጭምር እጅግ የላቀ ነገር እንደሚያስተምሩን መረዳት ራሱ አርአያነት ነው። ለምሳሌ የአባት ባህሪን ዝምተኛ እንቅስቃሴ መታዘብ አንዱ ነው ይላል። ፈርናንዴዝ ወዲያውኑ በሐሳቡ በመስማማት ራሱን ይነቀንቃል። አባቱ ታላላቅና ስሜታዊ የሆኑ ንግግሮችን የሚሰጥ ወይም ግልጽ መመሪያዎችን የመስጠት ዝንባሌ ያለው ሰው አልነበር። ነገር ግን እሱ የተግባር ሰው ነበር። ይህም ለልጆቹ የሚተርፍ አሻራ ጥሎ አልፏል። የብሩኖ አባት ምንም እንኳን ለቤተሰቡ ዋጋ የከፈለ ሰው ቢሆንም ለልጆቹ ግን ብዙም አያሳያቸውም ነበር። አካላዊ ሙቀት በልጅነቱ በአብዛኛው የእናቱ ድርሻ ነበር። የአባቱ ፍቅር የተገለጠው በተለየና ይበልጥ አድካሚ በሆነ ዋጋ ነበር። በዘመናዊ ስፖርት የወላጆች ውዳሴ ብዙውን ጊዜ የራስን ድምጽ መልሶ የሚያስተጋባበት ኤኮ ቻምበር ሊሆን ይችላል። ነገር ግን በነ ፈርናንዴዝ ቤት በልዩ ሁኔታ በአጉሊ መነጽር ይገመገም ነበር። ብሩኖ ልጅ እያለ 2 ወይም 3 ግቦችን አስቆጥሮ በደስታ ተሞልቶ ከሜዳ ሲወጣ አስቡት። ለውጭው ዓለም ያ የላቀ ብቃት ወይም ማስተር ክላስ ነበር። ለአባቱ ግን ገና ያልተነበቡ ምዕራፎች ያሉት የመማሪያ መጽሐፍ ነበር። አዎ ያ ጥሩ ነው ሲል አባቱ ያምንለታል። ነገር ግን ድንቅ አልነበረም። ድንቅ ለመሆን ስራ ብሎ ያደረገውን ነገር ያን ያህል የሚካበድ እንዳልሆነ ያስታውሷል። ብሩኖ ከዛ በኋላ የተሳሳተውን ኳስ እያስታወሰ ለሌላ ቀን ለማስተካከል ይጣጣራል። ታዲያ የብሩኖ አባት ይሄ ሁሉ የሚያደርገው ከጭካኔ የተመነጨ አልነበረም። እርካታ የእድገት ጠላት ነው ከሚል ጥልቅ እምነት የመጣ እንጂ። ይህ ገና በልጅነቱ በጥንቃቄ የተሞላ ትችት ውስጥ መጥለቁ ዛሬ ፈርናንዴዝን በዕለት ተዕለት ህይወቱ የሚያገለግለው የስሜት ጋሻ ሆኖ ተገንብቶለታል። ዛሬ እሱ በዓለም ላይ ካሉት ታላላቅና በከፍተኛ ደረጃ ክትትል ከሚደረግባቸው የእግር ኳስ ክለቦች አንዱን ይመራል። ይህም የሰዎች ትችት ከየትኛውም ቦታ በላይ ጎልቶ የሚጮህበት ቦታ ማለት ነው። ሆኖም ግን ትችቱ በሱ ላይ ምንም ተጽዕኖ አይፈጥርም፣ አይጎዳኝም ይላል ፈርናንዴዝ በግልጽ ሲናገር። በእርግጥ እወደዋለሁ ማለት አይደለም፣ ነገር ግን የምንቀሳቀስበትን መንገድ አያስቀይረኝም። ይልቁንም የሰውን ጩኸት አባቱ በሰጠው የማጣሪያ ትምህርት ውስጥ ያሳልፈዋል። እንደዚህም ያደርጋል፣ ያዳምጣል፣ የራሱን ጨዋታ ይተነትናል፣ እናም በትችት ውስጥ የተደበቀውን እውነት ለመፈለግ ይሞክራል። ይሄ ነው የፈርናንዴዝ ሂደት። አባቱ ፕሮፌሽናል እግር ኳስ ተጫዋች የመፍጠር የተለየ ምኞት ኖሮት አያውቅም። ፍላጎቱ ይበልጥ ሰፊና ከበድ ያለ ነገር ነበር። ልጁ የተሻለ ሰው፣ የተሻለ ተማሪና ለመከተል በመረጠው በማንኛውም መስክ የተሻለ ማንነት እንዲኖረው ብቻ ነበር የሚፈልገው። በፖርቹጋል የትምህርት ደረጃ አሰጣጥ ስርዓት ውስጥ 98% ማምጣት ማንኛውንም ልጅ በዓለም ላይ በጣም ደስተኛ ሰው ያደርገዋል። በእርግጥ በፖርቹጋል ብቻ ሳይሆን በየትኛውም ዓለም ላይ
ከ198 ማምጣት የሚያስደንቅ ነው። በነ ፈርናንዴዝ ቤት ግን የተማረው ትምህርት የተለየ ነበር። በስኬቱ መደሰት ትችላለህ፣ አዎ፣ ነገር ግን የጎደለችውን 2% መገምገም ነበረብህ። ልታሻሽለው የምትችለውን ዕድል አሳልፈ መስጠትህን እያሰብክ ከእውነታው ጋር መጋፈጥ ነበረብህ እያለ የብሩኖ አባት ለብሩኖ ያስታውሷል። ያቺን የመጨረሻ 2% ለማግኘት የሚደረገው የማያቋርጥ ጥረት ነው ዛሬ ብሩኖ ፈርናንዴዝን ላለበት ከፍታ የሚገልጸው። በ90ኛው ደቂቃ ላይ በከፍተኛ ፍጥነት ወደ ኋላ ተመልሶ መከላከሉን፣ ለቡድን አጋሮቹ የሚያሳያቸው ልክ ያልሆነን ነገር ለመቀበል ፈቃደኛ አለመሆኑን የሚያብራራው ይሄም እውነታ ይመስላል። ነገሮችን 50%፣ 60%፣ 70% ወይም 80% ማድረግ አልወድም ሲል ፈርናንዴዝ ይደመድማል። በማንኛውም ነገር ውስጥ ስካተት ሙሉ በሙሉ ማድረግ ፈልጋለሁ። በዚያ መስክ ምንም ይሁን ምን መሆን የምችለውን ምርጥ ማንነቴን ማሳየት እፈልጋለሁ ብሏል። ያ ኤሊት አስተሳሰብ ብዙ ጊዜ የሚጀምረው ፕሮፌሽናል ለመሆን ካለው ታላቅ ምኞት ሳይሆን በማይረካ ፍላጎት ነው። ስቴቨን ባርሌት ወደ መጀመሪያው ጅማሩ ወደ 5 ዓመት ዕድሜው ተመልሶ ብሩኖ ፈርናንዴዝ ወዲያውኑ ከጓደኞቹ የተለየ እንደነበር ይጠይቋል። ፈርናንዴዝም ራሱን እየነቀነቀ ጥቂት ቆም ብሎ ያስባል። በ5 ዓመቱ ስለ ስታዲየም መብራቶች ወይም በሚሊዮኖች ስለሚቆጠሩ ፓውንድ ኮንትራቶች ምንም አይነት ህልም አልነበረው። የነበረው እግር ኳስ ብቻ ነበር። እግር ኳስ ተጫዋች መሆን አልፈለገም። እግር ኳስን ለዘላለም መጫወት ብቻ ነበር የፈለገው። ኳሱን በእግሩ ስር ማቆየት ከቻለ ሙሉ በሙሉ ሰላም ያገኝ ነበር። ነገር ግን ተሰጥኦ የራሱን የጊዜ ሰሌዳ የማስገደድ መንገድ አለው። ፈርናንዴዝ በኤፍሲ ኢንፌስታ ለመጀመሪያ ጊዜ በተደራጀ ልምምድ መርሃ ግብር ላይ ሲሳተፍ ጨዋታው በኢንዶር ጠባብና ፈጣን በሆነው የ5 ለ5 የፉትሳል ጨዋታ ላይ ነበር። አሰልጣኞቹ ያ የ5 ዓመት ልጅ በራሱ የዕድሜ ክልል ውስጥ መሆን እንደሌለበት ለመረዳት በትክክል አንድ የልምምድ ክፍለ ጊዜ ብቻ ነበር የፈጀባቸው። አሁኑኑ ከፉትሳል ሜዳ ወጥተህ ወደ ሳር ሜዳ መሄድ አለብህ አሉት። ወዲያውኑም ከ7 ዓመት ልጆች ጋር እንዲጫወት ገፉት። ለአንድ ተራ የ5 ዓመት ልጅ በ2 ዓመት ከሚበልጡት ረጃጅምና ጠንካራ ከሆኑ ልጆች ጋር ሜዳ መጋራት የሚያስፈራ ነገር ነው። ለብሩኖ ግን ይሄ እንደ ማንኛውም ተራ ቀን ነበር። ለፈጣን መላመዱ ሚስጥሩ እሱ በተፈጥሮ ከሌሎች በበለጠ ፍጥነት ያለው ወይም ደግሞ ሁሌም ቢሆን እጥፍ የሆነ ጥንካሬ የነበረው ተጫዋች መሆኑ አልነበር። ሚስጥሩ ያለው በቤቱ የጀርባ ግቢ ውስጥ ነበር። ሌሎቹን ተጫዋቾች አያቸው ነበር እና ከእነሱ የተሻልኩ መሆን አልፈለኩም ሲል ፈርናንዴዝ ያስታውሳል። እኔ የምፈልገው ልፈታተናቸው ብቻ ነበር። ይህም በ5 ዓመት ከሚበልጠኝ ታላቅ ወንድሜ ጋር እንደማደርገው አይነት ማለት ነው። ለእኔ ምንም ልዩነት አልነበረው ብሎ ንግግሩን ይደመድማል። በእሱ አይምሮ የ7 ዓመት ተጋጣሚ ሙሉ 5 ዓመት ከሚበልጠው ታላቅ ወንድሙ ጋር ሲነጻጸር ምንም አልነበረም። አንድ ለአንድ መጋፈጥ ካለበት አልፎት ይሄዳል። ጠንካራ ኳስ ከተቀማ ተነስቶ እሱ ራሱ በሁለት እጥፍ ጥንካሬ ኳሱን መልሶ ይቀማል። ተጋጣሚው ፈጣን ከሆነ ብሩኖ ሳምቦ እስኪቃጠል ድረስ በቀላሉ ይሮጣል። ክፍተቱንም በራሱ ፍላጎት ኃይል ይዘጋዋል። ፊቶችን፣ ቁመቶችን ወይም ደግሞ ዝናዎችን ለመመልከት ፍቃደኛ አልነበር። ሆኖም ይህ ለአካላዊ ማስፈራሪያዎች ሙሉ በሙሉ ትኩረት አለመስጠት ከቁጣ ወይም ግልፍተኝነት ጋር አብሮ የሚሄድ ነገር ነው። ባርሌት በኢንፌስታ በነበረበት ወቅት የነበረውን አንድ ታዋቂ የስካውቲንግ ታሪክ ያነሳል። የሱ ጠበኛነት ወይም ደግሞ ጥቃት ፈጣሪነት በጣም የበረታ ስለነበር ዳኞች በየጊዜው ወደ አሰልጣኙ ሰርጂዮ በመቅረብ ግልጽ ማስጠንቀቂያ ይሰጡት ነበር። አሁኑኑ ቀይረው፣ ካልሆነ ግን ከሜዳ በቀይ ካርድ ላባረው ነው ይሉ ነበር። ፈርናንዴዝም ትዝታውን እያረጋገጠ ፈገግ ይላል። አዎ ትክክል ነበር የምለውም ያንን ነው። ምንም ፍርሃት አልነበረኝም። በጨዋታ ውስጥ በማንኛውም ሰዓት በማንኛውም አደገኛ ኳስ ውስጥ እገባ ነበር። ያ የማይበገረውና የእሳት ያህል የሚነድ ባህሪ በዘመናዊ ፕሪሚየር ሊግ ዳኞች አሁንም እንኳን ሊቆጣጠሩት የሚቸገሩበት ያው ባህሪ በ5 ዓመቱ ማሊያ ውስጥ ቀድሞውኑ ሙሉ በሙሉ ተቀርጾ ነበር። በአንድ እግር ኳስ ተጫዋች የህይወት ዘመን ውስጥ በተስፋ የተሞላ እውነታና የልጅነት ህልም መካከል ያለው ድንበር መደብዘዝ የሚጀምርበት በቀላሉ የሚሰበር ስስ ወቅት አለ። ለብሩኖ ፈርናንዴዝ ያ ድንበር የመጣው ወደ ፖርቹጋል በተመለሰበት በ22 ዓመቱ ነበር። ወደ ስፖርቲንግ ሊዝበን ማምራቱ እንደ ማፋጠኛ ሆነለት። በውድድር ዘመኑ ያስመዘገበው አስደናቂ 20 ግብና 13 አሲስት በሱ ዙሪያ የነበረውን ግምት መሰረታዊ በሆነ መልኩ ቀየሩ። ለአንድ አማካኝ ተጫዋች እነዚህ አስደናቂ ቁጥሮች ብቻ አልነበሩ፣ ፍጹም ልዩ ክስተት እንጂ። ስቴቨን ባርሌት ይህንን የውይይት ምዕራፍ የሚጀምረው የዘመናዊ እግር ኳስ አንድ ታዋቂ ትውስታ በመቀስቀስ ነው። ብሩኖን ወደ ሰሜን ለንደን ሊወስደው ተቃርቦ የነበረው ያ ክረምት ማለት ነው። ከፍተኛ መጋጋል በሚታይበት የዝውውር መስኮት መድረክ ላይ ስምምነቶች ብዙውን ጊዜ በመጨረሻው አፋፍ ላይ ይፈርሳሉ። ፈርናንዴዝ የቶተንሃም ሆትስፐርስን ትኩረት ስቦ የነበረ ሲሆን ወደ እንግሊዝ ለመዘዋወር የሚያስፈልገው ሂደት በሙሉ ሊጠናቀቅም ተቃርቦ ነበር። ከቶተንሃም ጋር ተነጋግረን ነበር፣ ስምምነት ላይ ለመድረስም በጣም ቀርበን ነበር ሲል ፈርናንዴዝ ያስታውሳል። ከዚያም የዝውውር መስኮቱ ሊዘጋ የመጨረሻዎቹ 2 ቀናት ወይም 1 ቀን ሲቀረው ስፖርቲንጎች አንሸጠውም እንፈልገዋለን አሉ። ፈርናንዴዝ ያንን ዝውውር ለማድረግ የነበረውን ፍላጎትም አልደበቀም። የእንግሊዝ ፕሪሚየር ሊግ ለዘመናዊ ተጫዋቾች የፉክክር ከፍተኛ ማማ ነው። በደጋፊ የተሞሉ ስታዲየሞች፣
ከፍተኛ የሰዎች ክትትልና የማያቋርጥ ፍጥነት ያለው ሊግ። ቶተንሃም ለሱ ህልም የሚመጥን ከፍተኛ ብቃት ያለው አሰልጣኝና ዘመናዊ መገልገያዎችን አቅርቦለትም ነበር። ነገር ግን እግር ኳስ ልክ እንደ ህይወት ሁሉ አስቀድሞ ሊገመት በማይችል ስክሪፕት የተሞላ ነው። የቶተንሃም ስምምነት መፍረስ ፈርናንዴዝ በትኩረቱ ዙሪያ ግንብ እንዲገነባ አስገደደው። በሜዳ ላይ ያለውን ብቃቱን ለመጠበቅ ለወኪሉ ሚጌል ጥብቅ ትዕዛዝ አስተላልፏል። ስለ ፍላጎቶች፣ ወሬዎች ወይም የጋዜጣ አምዶች ምንም እንዳታወራኝ፣ ስምምነቱ 95% እርግጠኛና ተጨባጭ ሲሆን ብቻ ደውልልኝ በማለት ሊቆጣጠራቸው በማይችላቸው ተለዋዋጭ ነገሮች ላይ ስሜታዊ ዝንባሌውን ማባከን አልፈለገም። ከዚያም ጥር ወር መጣ። ፈርናንዴዝም በመኝታ ክፍሉ ውስጥ ሆኖ ዘና እያለና ለመኝታ እየተዘጋጀ ነበር። ባለቤቱ በኮሪደሩ በኩል ወረድ ብላ ልጃቸውን እያስተኛች ነበር። ቤቱ ጸጥ ባለበት ቅጽበት የብሩኖ ወኪል ሚጌል ደወለለት። ሚጌልም እንደዚህ አለው፣ ብሩኖ ተጨባጭ ነገር እስኪኖረን ድረስ እንዳላናገረ ነግረኛል ሲል ወኪሉ ንግግሩን ጀመር። ነገር ግን እንድታውቀው ያክል አሁን ይሁን ወይም አይሆንም ማለት ያንተ ፋንታ ብቻ ነው። መቼም ዜናውን ሳሰማ አልቀረህም አለው። ፈርናንዴዝም በየቀኑ በሚወራው የአሜታ ዙሪት ተጠራጥሮ ነገሩን አጣጣሉ። ለምን? ሚጌል ዜናው በየቀኑ እኮ ይለዋወጣል ሲል ነገረው። ሚጌልም እሺ አለው። የነበረውን ሚስጥር ለመግለጥ እየተዘጋጀ ማን ዩናይትድ አንተን ሊያስፈርም መጥቷል። ይህ የምትፈልገው እንደሆነ አውቃለሁ። አሁን ውሳኔ መስጠት ያንተ ፋንታ ነው አለው። ከዚያም በኋላ በቤቱ ከባድ ዝምታ ሰፈነ። ለሚቀጥሉት 10 እና 20 ሰከንዶች ያክል ፖርቹጋላዊው አማካይ አንዲትም ቃል መናገር አልቻለም። He called me and he said, Bruno, so Man United is coming for you. For like 10-20 seconds, I didn't say anything. I was crying, but I didn't want to talk because, you know, like your voice starts going a little bit choky. And then all of a sudden, my wife gets into the wardrobe and he says, በፖርቹጋል እያደገ ሳለ ፈርናንዴዝ የሰር አሌክስ ፈርጉሰን ዘመንን ተመልክቷል። የ18 ዓመቱ ክሪስቲያኖ ሮናልዶ ሊዝበንን ለቆ በዚያ ቀይ ማሊያ ዓለምን ሲያሸንፍም ተመልክቷል። ማንቸስተር ዩናይትድ ለሱ የሥራ መስክ እድገት ብቻ አልነበረም፣ የመጨረሻውና ዋናው ግቡ እንጂ። የቃላቱ እውነታ በአእምሮ ውስጥ ሲቀመጥ እንባ አሸነፈው። በጉሮሮ ላይ የመጣውን የድምፅ መዘጋትና የክብደት ስሜት እየታገለ በስልኩ መስመር ላይ ዝም ብሎ ቀጠለ። ባለቤቱ ወደ መኝታ ክፍሉ ስትገባ ባሏ ስልኩን ከጆሮ ላይ አንስቶ ሲያለቅስ በማየቷ ደንግጣ ቆመች። ለምንድነው የምታለቅሰው ስትል ጠየቀችው፣ ግራ በመጋባት። ስልኩ ላይ የነበረው ሚጌልም እያለቀስክ ነው እንዴ አለው። ፈርናንዴዝም ወዲያውኑ የወኪሉን ስልክ ዘጋው። ትኩረቱንም ለመሰብሰብ እየሞከረ ስልኩ ግን በእጁ ላይ ያለማቋረጥ ይጠራ ነበር። ሚጌል አስቸኳይና ይፋዊ መልስ ለማግኘት በተደጋጋሚ ይደውል ነበር። ባለቤቱ የዚያን ቅጽበት ታላቅነት በመረዳት ወደሱ ተመለከተች። ለምሮ የምታለቅሰው? ይህ እኮ ሁልጊዜ ስትመኘው የነበረው ነገር ነው አለችው። አላውቅም ሲል ፈርናንዴዝ በሹክሹክታ መለሰላት። የፈረሰው የቶተንሃም ስምምነት ያሳደረበት የስብራት ስሜት የፕሪሚየር ሊግ ዕድሉ እንዳመለጠው ወይም ቢያንስ እንደዘገየ እንዲያስብ አድርጎት ነበር። ነገር ግን ያ ድል በማንኛውም ክለብ ሳይሆን በልጅነቱ ያከብረው በነበረው በዚያ በተለየ ተቋም በኩል ተመልሶ መምጣቱ ከአቅሙ በላይ የሆነ እጅግ አስደሳች ክስተት ነበር። ስልኩን መልሶ በመክፈት ወደ ወኪሉ ደወለ። እንዲሁም ማለቂያ የሌለውን የድርድር ጩኸት ፍጹም በሆነ ውሳኔ አቋረጠው። ሌላ ምንም ነገር ማወቅ እንኳን አልፈልግም፣ ብቻ እንደሚሄድ ንገራቸው አለው። ስቲቨን ባርሌትም ውይይቱን ወደፊት ሲያራምደው ብሩኖ ፈርናንዴዝ በኦልድ ትራፎርድ ይፋዊ ፍርሚያውን ሲያኖር የሚታይበትን ያንን ዝነኛና በሰፊው የተሰራጨውን ፎቶግራፍ አሳየው። ባርሌትም ወዲያውኑ ያስተውለዋል። ማለትም የብሩኖ ፈገግታ ማለት ነው። በዚያ በካሜራዎች የተቀረጸው ያ ንጹህ ሕፃን መሰል ደስታና የእርካታ ስሜት አሁንም በፈርናንዴዝ ፊት ላይ ይነበባል። አዎ ያው ነው ሲል ፈርናንዴዝ በማይናወጥ የደስታ ስሜት ምስሉን እየተመለከተ ይናገራል። ምክንያቱም ወደ ኋላ መለስ ብለህ ስታይ ቀደም ሲል እንደተናገርኩት ህልምህ እውን የሆነበት ቀን ነው ብሎ ተናገረ። በእርግጥ ይህ በኬኩ ላይ ያለችዋ ኢንጆሪ ወይም የመጨረሻው ማሟያ ነበረች ሲል ፈርናንዴዝ አይኖቹን በፎቶግራፍ ላይ ተክሎ በለስላሳ ድምፅ ይናገራል። ምክንያቱም መሆን የፈለግኩበት ቦታ ይሄ ነበርና። ኳስ በእግሩ ስር ማግኘት ብቻ ይፈልግ የነበረው ያ ትንሽ ልጅ በዓለም ላይ ትልቁን መድረክ አግኝቷል። ታሪካዊ ክብረ ወሰኖችን ካሳደደ በኋላ የእግር ኳሱ ዓለም የዓመቱ የፕሪሚየር ሊግ ምርጥ ተጫዋች አድርጎ በመሾም ጭምር ታላላቅ የግል ሽልማቶችን አሁን ተቀናጅቷል። ሆኖም ባርሌት ከራሱ ደጋፊዎች የዋትስአፕ የቡድን ጭውውቶች እንደተገነዘበው አንድ ተጫዋች ባለው የብቃት ከፍተኛ ማማ ላይ በሚገኝበት ጊዜም እንኳን ጩኸቱ አይጠፋም፣ መልኩን ይለውጣል እንጂ። ውዳሴና ጥላቻ እርስ በርሳቸው በጥብቅ ይያያዛሉ። በብሩኖ አባት የተገነባው ያ የስነ ልቦና ጋሻ የመጨረሻውን ፈተና የሚጋፈጠው እዚህ ቦታ ላይ ነው። ባርሌት አንድ የተለየና አሁንም ድረስ የሚነሳ የቅሬታ ነጥብ ያነሳል። በቅርቡ ከታዋቂው የቀድሞ ዩናይትድ ካፕቴን ሮይ ኪን የተሰነዘረውን ነቀፌታ አነሳለት። ኪን ከጨዋታ በኋላ በተሰጠ መግለጫን በመጠቀም ፖርቹጋላዊ የጨዋታ አቀጣጣይ ቡድኑን በበደለ መልኩ የግል አሲስት ሪከርዱን በራስ ወዳድነት እያሳደደ ነው በማለት የፈርናንዴዝን ስነ ልቦና በአደባባይ ጠይቆ ነበር። ፈርናንዴዝ በእውነቱ በራሱ ላይ በሰነዘረው ትችት በራስ ወዳድነት ወደ ግብ ከመምታት ይልቅ ለቡድን አጋሩ ማቀበል ነበረብኝ ብሎ በተናገረበት ቦታ ሚዲያው ታሪኩን ገለበጠው።
ባርሌት እንዳስተዋለው የፈርናንዴዝ የቡድን አጋሮች ከትዕይንቱ በስተጀርባ በጽኑ ይከላከሉለታል። የሱ እውነተኛ ባህሪ በሚዲያ ላይ ከሚሳለው የተዛባ ምስል ፍጹም ተቃራኒ መሆኑንም ይመሰክራል። ፈርናንዴዝ ሙሉ የሥራ ዘመኑን መራራ እውነታዎችን በመጋፈጥ ላይ የተገነባ ሰው ነው። የተቀነባበረ የሐሰት ትረካ ሰዎች እንዲያልፉት የማይፈቅደው ብቸኛው ድንበር። ትችት አይከፋኝም ይላል ፈርናንዴዝ፣ በድምፁ ውስጥ የአንድ ካፕቴን የተረጋጋ ክብደት እየተሰማ። ሁልጊዜም ከማንኛውም ሰው ትችትን እቀበላለሁ። እኔ የማልወደው ሰዎች በነገሮች ላይ ሲዋሹ ነው። ለእኔ እንደ ዕድል ሆኖ ሁሉም ነገር በምስልና በድምፅ ተመዝግቦ ይገኛል ሲል ፈርናንዴዝ ይናገራል። ባይኖር ኖሮስ ምን ሊሆን እንደሚችል አስቡት። ያኔ ሰዎች ብሩኖ ማለት ሁልጊዜ አሲስት ለማግኘት ብቻ የሚጥር ሰው ነው ብለው ያስቡ ነበር ሲልም ተናግሯል። ብሩኖ የግል ታሪክ ለመስራት ሲል የጨዋታ ስልቱን በድንገት አልቀየረም። እሱ ሁልጊዜም እንደነበረው ከፍተኛ ሪስክ የሚወስድና ከፍተኛ ውጤት የሚያስገኝ ያው ተጫዋች ነው። ፈርናንዴዝ የዘመናዊ እግር ኳስ ተንታኞች የማይቀየረውን ፓራዶክስ እንደዚህ ሲል ያብራራል። ሴናሪዮ 1 ግብ ስታስቆጥር ራስ ወዳድ ነህ፣ ኳስ ማቀበል ነበረብህ ይልሃል። ሴናሪዮ 2 ኳስ አቀበለ፣ እድል ትፈጥራለህ። ትችቱ ደግሞ ነገሩን እያወሳሰብከው ነው፣ የአሲስት ሪከርድ ብቻ እያሳደድክ ነው ይልሃል። ሰዎች ሁልጊዜ ሚዛኑን በሚፈልጉት መንገድ ያደርጉታል ሲል ፈርናንዴዝ ይተክሳል። ነገሮችን አያመጣጥኑ፣ እነሱ ነገሮች እንዲሆኑ በሚፈልጉበት መንገድ ብቻ ያስቀምጡታል ሲል ንግግሩን ይጨርሳል። ነገር ግን በአደባባይ የተዛባ መግለጫ ቢሰጥም የቆየው የማንቸስተር ዩናይትድ የክብር ተዋረድ እንዳለ ነው። ፈርናንዴዝ በኪን አስተያየት ላይ ተመርኩዞ ምንም አይነት ቂም ወይም ደግሞ ዲስሪስፔክት አላደረገውም። እንዲሁም አንድ አስገራሚ ዝርዝር ነገር ይፋ ያደርጋል። እሱም ጉዳዩን በቀጥታ ለመፍታት ሲል የኪንን ስልክ ቁጥር ፈልጎ አግኝቶትም ነበር። እሱ ስለተተቸበት ነገር ለማማር ሊያናግረው አልፈለገም። የፈለገው በግል አስተያየትና በፈጠራ ወሬ መካከል መስመር ለማስመር ብቻ ነበር። እኔን ሊተቸኝ፣ ሊገድለኝ፣ ብቁ አይደለህም ሊለኝ፣ እንደዚሁም ጥሩ ካፕቴን አይደለህም፣ ለክለቡ ጥሩ ተጫዋች አይደለህም ሊለኝ ይችላል። ችግር የለውም፣ አይከፋኝም። ይሄ ያንተ አስተያየት ነው ይላል ፈርናንዴዝ። እኔም አልወደው ነገር ግን ያልተናገርኩትን ነገር ተናግረሃል ስባል በእንግሊዝ እግር ኳስ ታሪክ ውስጥ ጥቂት ተጫዋቾች ብቻ የነኩትን ታሪክ በመስራቱ ከክለቡ ሌጀንዶች ጥቂት ውዳሴ ማግኘት ቢያስደስተውም የኦልድ ትራፎርድን የማያወላዳ ዲኤንኤ ይረዳል። በዋንጫዎች ላይ በተገነባ ሙዚየም ውስጥ የግል ሽልማቶች ባዶ ጌጣጌጦች መሆናቸውንም ያውቃል። ተቺዎቹ የለውም ያሉትን ያንን ክለብን የማስቀደም አስተሳሰብ በማስተጋባት አጠቃላይ ዓላማውን ወደ ጋራ ስኬት ለመመለስ ሐሳቡ ሁሌም ቢሆን ግልጽ ነው። እኔ በፕሪሚየር ሊጉ ምርጥ ተጫዋች መሆን ፈልጋለሁ ብዬ አላቅም። አንድም ሰው ብሩኖ የአሲስት ክብረ ወሰንን ወይም የግብ ክብረ ወሰንን ለመስበር ይፈልጋል ሲል ተሰምቶም አያውቅም። በፍጹም ብሩኖ የሚፈልገው ነገር ክለቡ ስኬታማ እንዲሆን ብቻ ነው። ብሩኖ ክለቡ ዋንጫዎችን እንዲያሸንፍ ይፈልጋል። እናም ብሩኖ የሚፈልገው ያንን ብቻ ነው ሲል ብሩኖ ጉዳዩን ይዘጓል። በፖርቹጋል አፈር ላይ ከሱ በሚበልጡ ልጆች ጋር ያለምንም ፍርሃት ይጫወት ከነበረው የ5 ዓመት ልጅ የጀመረው ጉዞ 2% የታለ ብሎ በሚጠይቅ አባት ተገፍቶ በመጨረሻም እውነተኛ ዓላማውን አግኝቷል። ብሩኖ ለማንቸስተር ዩናይትድ የተጫወተ ብቻ ሰው አይደለም፣ የክለቡ የልብ ትርታ እንጂ። ብሩኖ አመሰግናለሁ ሲል ባርሌት ንግግሩን ያበቃል። በመድረኩ ላይ መብራቶቹ መጥፋት ሲጀምሩ እጁን ዘርግቶ በጣም አመሰግናለሁ፣ ጨርሰናል አለው።